ነዋሪነቱ ከአውሮፓ ህብረት አባል ሀገራት ውጪ የሆነ የተማረና አንዳች የሙያ ዘርፍ ላይ በቂ ዕውቀት ያለው ወጣት የሰው ኃይል ያስፈልገኛል ያለችው ሀገር እንደ አውሮፓውያኑ አቆጣጠር ከ2023 ጀምሮ ለብዙ ሀገራት የሚጠቅም አማላይ ዕቅድ አቅዳ ተግባር ላይ ውላለች። በአውሮፓ ብቻ ሳይሆን በዓለም ቀዳሚዋ መኪና ፈጣሪና አምራች ሀገር ናት። የመጀመሪያው ዘመናዊ መኪና የሚባለው መርሴዲስ ቤንዝን ጨምሮ BMW፣ አውዲ፣ ኦፔል የቮልክስቫገን ልጆች የሆኑት የዓለማችን ውዱና ተወዳጅ መኪኖች እነ ላምበርጊኒ፣ ፖርሽ፣ ቡጋቲ፣ ቤንትሊና ሌሎችም ትውልዳቸው እዚሁ ነው። 190 የዓለም ሀገራት ከቪዛ ነፃ ማስገባት በማስቻል ፓስፖርቷ የዓለማችን ሶስተኛው ጉልበታምና ድንበር የለሽ ፓስፖርት ሆኗል። ስደተኞች በመቀበል በህዝብ ብዛት፣ በኢኮኖሚ፣ በታዳሽ የኤሌክትሪክ ኃይል፣ በመኪና ምርትና ኤክስፖርት የአውሮፓ ቀዳሚዋ ሀገር ናት። ስሟን ያገኘችው ጀርመንያ ከሚል የላቲን ቃል ቢሆንም ትርጓሜው ላይ የጋራ ስምምነት የለም። እናም ሴልቲኮች ጎረቤት አሊያም ወንድም ማለት ነው ቢሉም የተለያየ ስብጥር ጎሳዎች የሚኖርባት ምድር ማለት ነው ሲሉ ይደመጣሉ። ስፔኖችና አረቦች አልሜኒያ እያሉ የሚጠሯት ምድር ፈረንሳዮች አልማኒያ ይሏታል። ጣሊያኖችና ራሽያን ጀርመንያ እያሉ መጥራት ልምዳቸው ነው። እንግሊዞች ግን ጀርመን እያሉ ሁላችንም በምንግባባበት አጠራር ይጠሯታል። የሀገሬው ተወላጆች ጀርመናውያን ደግሞ ዶችላንድ እያሉ በዳቦ ስሟ ይጠሯታል። የጀርመኖችና የጀርመንኛ ቋንቋ ተናጋሪዎች ምድር እንደማለት። እስከዚህ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ በምናብ ወደ ጀርመን ተጉዘን ቬኮመን ተብለን የቀድሞዋ መራሄ መንግስት ቻንስለር አንጌላ መርኬልን ሀገር ጓዳ ጎድጓዳ እንፈትሻለን። የተቀናጀና የተደራጀ ስደተኞች አያያዝ ያላት ጀርመን ላለፉት 10 ዓመታት በዋናነት ከሶሪያ፣ አፍጋኒስታን፣ ከኢራቅና ዩክሬን ግዛቷን ለረገጡ ከ1.5 ሚሊዮን በላይ ለሆኑ በሀገራቸው መኖር ለከበዳቸው የሰው ልጆች መጠለያ ስትሆን በዚህም የዓለማችን ቀዳሚና ተመስጋኝ ሀገር ሆናለች። ጀርመን ምንም እንኳን ትልቅ የህዝብ ቁጥር ያላት አውሮፓዊት ሀገር ብትሆንም ወጣትና ስራ ላይ መዋል የሚችል ከፍተኛ ሙያተኛ የምትፈልግም ሀገር ናት። በኢንፎርሜሽን ቴክኖሎጂና በምህንድስና፣ በማኒፋክቸሪንግና ኮንስትራክሽን፣ በትምህርትና ትራንስፖርቱ ዘርፍ የሰው እጥረት ያጋጠማት ጀርመን እነዚህን ስደተኞች ጀርመንኛ ቋንቋን አስተምራ አጫጭር ስልጠናዎች አብቅታ በተለያዩ ታዋቂና ስመጥር ተቋማቶቿ የሥራ ልምምድ እንዲያገኙ አስደርጋ ኖ ፍሪላንስ ትላቸዋለች። እነሱም ህልማቸው ሰርቶ መለወጥ ነውና ለጋራ ጥቅም ዕውቀትና ጉልበታቸውን በተመጣጣኝ ዋጋ ይሸጣሉ። አሶሺየትድ ፕሬስ እንዳስነበበው በ2015 የጀርመንን ምድር ከረገጡት 237,000 ስደተኞች መካከል በ2022 በተጠናው ጥናት መሰረት 64% የሚሆኑት ቋሚ ሥራ ላይ ተሰማርተዋል። የሀገሪቷ ተወላጅ ከሆኑት 77% የሚሆኑት ጀርመናውያን ብቻ ቋሚ ሥራ በሚሰሩባት ሀገር ይህን ያህል ቁጥር ላለው ስደተኛ ቋሚ ሥራ መፍጠር ትልቅ ዕድል እንደሆነ ይታመናል። ጀርመን ስደተኞች መልካም ገጸ በረከት እንጂ ሸክም አይደሉም ትላለች። ዋነኛ ምክንያቷ ደግሞ ሀገሪቷ ውስጥ ያለው ከፍተኛ የሰራተኛ ችግር ለመፍታት እንደ ማስታገሻ መፍትሄ ወስደዋለች። ስደተኞች እንዴት ዕድል እንደሆኑ ሲያብራሩ አውስቢልዲንግ የሚሉት የቴክኒክና የሙያ ስልጠና በመስጠት ወደ ሥራ መግባት የሚችል ኃይል እንደሆነ ያምናሉ። ጀርመን ለስደተኞች አሳይለም እስኪያገኙ በሥራ ፈቃድ ሥራ እንዲሰሩ የምትፈቅድ ሀገር ስለሆነች በጤና፣ በግንባታ፣ በኢንፎርሜሽን ቴክኖሎጂና በምህንድስና ዘርፍ ያለባትን የሰው ኃይል ክፍተት ለመድፈን ሁነኛ መፍትሄ ሆነውላታል። በሺዎች የሚቆጠሩ ስደተኞች በተለይም ሶሪያውያን በትናንሽ የንግድ ሥራዎች ላይ ተሰማርተው ትርፋማ በመሆን የገቢ ግብር ስለሚከፍሉ ሌላ ሀገራዊ ኢኮኖሚ ማሳደጊያ መንገድም ናቸው። ጥቁር ጠልነትና ዘረኝነት አለባት በምትባለው ጀርመን የብዙ ሀገራት ዜጎች መኖሪያ መሆኗ የነበረውን መጥፎ አመለካከት ከመቅረፍ ባለፈ ለማህበረሰብ ትስስርና የባህል ብዝሃነት ለማሳደግ የላቀ አስተዋጽኦ አትርፎላቸዋል። 84 ሚሊዮን የሚጠጋ ህዝብ ቁጥር ያላት ጀርመን የሟቾቿ ቁጥር ከሚወለደው ትውልድ ቁጥር አንጻር በ2.5% ይበልጣል። በዚህ ምክንያት ወሊድና ወላድን የሚያበረታታ ፖሊሲ መከተል ከጀመረች ሰንበትበት ብሏል። የአውሮፓን ኢኮኖሚ በቀዳሚነት የምትዘውረው ጀርመን ኢኮኖሚያቸው ከፈረጠሙ የዓለም ሀገራት መካከል በ4.71 ትሪሊዮን ዶላር ጂዲፒ ጃፓንን ወደ አራተኝነት ገፍትራ የሶስተኝነት ደረጃን ተቆናጣለች። የአገልግሎት ዘርፉ ለሀገሪቷ ኢኮኖሚያዊ እድገት 70%ን አስተዋጽኦ ሲያበረክት በውስጡም የፋይናንስ ዘርፍ፣ ሕክምና፣ ቱሪዝም፣ ትምህርትና የህዝብ አገልግሎት ሰጪዎች ይገኙበታል። የጀርመን መለያና መታወቂያው በሆነው ኢንዱስትሪና ማኒፋክቸሪንግ 1.4 ትሪሊዮን ዶላር ታገኛለች። ለዚህ ደግሞ ትልቁን ድርሻ የሚወጣው ኤክስፖርት እየተደረጉ በተለያዩ ክፍለ ዓለማት የሚርመሰመሱት ውድና ተወዳጅ የመኪና ምርቶቿ ናቸው። በ1885 በካርል ቤንዝ አማካኝነት ዘመናዊ መኪናን ለዓለም ያስተዋወቀችው ጀርመን ዛሬም አዳዲስ መኪኖችን ከመፈብረክ አልቦዘነችም። ከመርሴዲስ ቤንዝ ጀምሮ ቮልክስቫገን
ቮልክስዋገን እና አውዲ፣ BMW እና ሮልስ ሮይስ፣ ኦፔል እና ቤንትሊ፣ ቡጋቲ እና ላምቦርጊኒ፣ ራፍ እና ፖች የመሳሰሉ መኪኖችን እያመረተች በዓለም ዙሪያ ታዳርሳለች። በዚህም በ2024 ብቻ $269 ቢሊዮን ሰብስባለች። ይህ ማለት ጀርመን በየዓመቱ መኪኖቿን ኤክስፖርት በማድረግ የምታገኘው ገቢ ከኢትዮጵያ አጠቃላይ GDP በ100 ቢሊዮን ገደማ ይበልጣል። ይህ ገቢዋ በሌላ መንገድ ካየነው ጀርመን ምንም ባይኖራት ኤክስፖርት በምታደርጋቸው መኪኖቿ ብቻ የምታስገባው ገቢ በዓለም ሀገራት GDP ከፖርቹጋል ከፍ ብላ 50ኛ ደረጃ ላይ ያስቀምጣታል። አብዛኞቹ መኪኖቿ ተኳኩለውና ተሞሽረው የሚፈበረኩት በብዛት በእግር ኳስ በምናውቃቸው ከተሞቿ ወልፍስበርግ፣ ሙኒክና ሽቱትጋርት ነው። ዓለማችን ላይ በርካታ ቢራ አምራች ሀገራት አሉ። ከነዚህ መካከል ቻይና፣ አሜሪካ፣ ብራዚልና ሜክሲኮን ተከትላ አምስተኛዋ ቢራ አምራች ሀገር ጀርመን ናት። ያመረቱትን ቢራ በመጠጣት ግን ጀርመንና ቼክ ሪፐብሊኮችን የሚስተካከል ህዝብና ሀገር በባትሪ በተሰልጎ አታገኙም። ቢራ ይጠጣል ብቻ ሳይሆን ይበላል በሚባልባት ጀርመን የባቫሪያንና የታላቁ እግር ኳስ ክለብ ባየር ሙኒክ መናገሻ በሆነች የሙኒክ ከተማ የሚከናወነው ኦክቶበር ፌስት የዓለማችን ግዙፉ የቢራ ፌስቲቫል ነው። በዚህ የቢራ ፌስቲቫል ብቻ ከ6 ሚሊዮን በላይ ጎብኚዎች ምድሪቷን ሲረግጡ ከ1.3 ቢሊዮን ዶላር በላይ ገንዘብ ያፍሱበታል። የአንድ ኦክቶበር ፌስት ፌስቲቫል እስከ 7 ሚሊዮን ሊትር ቢራ ይጠጣበታል። ከ1500 በላይ የቢራ አይነቶች የምታመርቷ ጀርመን በዚህ ኦክቶበር ፌስት ምክንያት የቢራ ቱሪዝም ብላ ሰይማ ዳጎስ ያለ ገቢ ታገኝበታለች። የጀርመን የቢራ ቱሪዝም ዝም ብሎ የቢራ ማደያዎችና መሸጫዎችን ማካለል ብቻ ሳይሆን አረፍ እያሉ ቢራቸውን ማጣጣምንም ያካትታል። ኦክቶበር ፌስት ላይ መታደም የፈለገ ጎብኚ የሚበላ ነገር ይዞ ለመታደም ከልካይ የለበትም። የሚጠጣ ነገር ግን በጭራሽ አይፈቀድም። ዝም ብለህ ቢራ ብቻ እንድትጠጣም አይመከርም። በየመሃሉ ውሃ እየተጎነጨ ከሚበላው መጎዝጎዝ ይኖርብሃል። ይህንን የማመጣጠን ሥራ የሚሰሩት ላንተ አስበው ብቻ ከመሰለ ተሳስተሃል። ይልቁንም አቅምህ እንዳይዳከም ያለ ስካርና ድካም ባላንስ አድርገ ብዙ ቢራ መጠጣት እንድትችልም ጭምር ነው። ስለ ቢራና ጀርመን አንድ አስገራሚ ነገር ልጨምርልህ። ቤቴ አሊያም የሆነ ቦታ አንዳች እውነት አለብኝ ካል ቁጥ ቢራ አልፈልግም የምትል ከሆነ ከፈለግከው የቢራ አምራች ኩባንያ ጋር ተደራድረ የቢራውን በርሜል አሊያም ታንከር አምጥተው ደጅ ላይ አሊያም ቤት ውስጥ ይተክሉልሃል። በቢራ መታጠብ ፈለግኩኝ ካልክም ኪስን ይጭነቀው እንጂ ለቆዳ የሚስማማውን ቢራ ቀምመው ሻወር ቤት ድረስ የሚዘረጋ ፓይፕ ይገጥሙልሃል። ይህንን የሰሙ አንዳንድ ሰዎች ጀርመኖች ላይ ሲያላግጡ ቧንቧቸው ውሃ ሳይሆን ቢራ ነው የሚያሰራጨው ይላቸዋል። በሰሜን ምስራቁ የሀገሪቱ ክፍል የምትገኘው በርሊን የጀርመን ዋና ከተማ ስትሆን ከ3.7 ሚሊዮን በላይ ነዋሪዎች አሏት። የሥነ ሕንፃ ጥበብ፣ ታሪክ፣ ስብጥር ማህበረሰብ መለያዎቿ ሲሆኑ የጀርመን ከፍታ ምልክት ተደርጋ ትታሰባለች። በርሊን የሀገሪቷ ፓርላማ መቀመጫ፣ ሪችስታግ፣ ብራንደንበርግ ጌት፣ የበርሊን ግንብና የጀርመን መሪያ መንግስት ቻንስለር ኦላፍ ሾልዝ ቤተ መንግስት መገኛም ናት። ስለ በርሊን ከተነሳ የኢትዮጵያና የበርሊንን ዝምድና ማንሳት ግድ ነውና ትንሽ ነገር እንበል። በርካታ ኢትዮጵያውያን አትሌቶች በበርሊን ማራቶን ደጋግመው ሀገራቸውን ማስጠራታቸው ሐቅ ነው። እንደ አትሌት ሻለቃ ኃይሌ ገብረስላሴ ግን ደጋግሞ በርሊን ላይ መድመቅ የቻለ ማንም የለም። ኃይሌ የበርሊንን ማራቶን 4 ጊዜ በማሸነፍ ደማቅ ታሪክ ጽፏል። በርሊን በዘመኗ በርካታ ዓለም አቀፍና አውሮፓዊ ክንውኖች ተካሂደውባታል። የዓለምን መልክ የቀየሩ ብዙ ውሳኔዎች ተላልፈውባታል። እንደ አውሮፓውያኑ አቆጣጠር በ1884-85 የበርሊን ኮንፈረንስ ተካሂዶ የወቅቱ 14 ኃያላን ሀገራት የቀኝ ግዛትን ሰንደቅ አንግበው አፍሪካን ቅርጫ ሊያደርጓት ጀነራል አክት ኦፍ በርሊን የሚባለውን ስምምነት የተፈራረሙት እዚሁ ነበር። በሶቪየት ህብረት፣ በዩናይትድ ስቴትስ ኦፍ አሜሪካ፣ በዩናይትድ ኪንግደም እና ፈረንሳይ ጣልቃ ገብነት ሴራ ጀርመን ለሁለት ተከፍላ ምዕራብና ምስራቅ እንድትባል የበርሊን ግንብም የተገነባው በርሊን ውስጥ ነበር። በርሊን የአውሮፓ ህብረት አባል ሀገራት ኢኮኖሚያዊ ውሳኔዎች የሚያስተላልፉበት ሁነኛ ከተማ ስትሆን በጣሊያን አሸናፊነት የተጠናቀቀው የ2006 የዓለም እግር ኳስ ዋንጫም አዘጋጁ ሀገር ጀርመን ስትሆን በርሊን ደግሞ ዝግጅቱን በድምቀት ያሰናዳችው እልፍኝ ነበረች። በናዚው መሪ አዶልፍ ሂትለር ጠንሳሽነት ሁለተኛው የዓለም ጦርነት መነሻ የነበረውና ጀርመን ፖላንድን የወረረችበት ውሳኔ የተላለፈው በዚች ከተማ ነበር። በመጨረሻም ሂትለር ራሱን በራሱ ሲሰዋ የህላዩ መጨረሻ የሆነችው ከተማ በርሊን ነበረች። ሌላኛው የጀርመን ታዋቂ ከተማ በስተደቡብ የምትገኘው የባቫሪያን ግዛቷ ሙኒክ ስትሆን ከ1.5 ሚሊዮን በላይ ነዋሪዎች ያሏት ሙኒክ ሀብታም፣ ምቹና ቅንጡ ጀርመናዊነቷ የሚጎላባት ከተማ ብቻ ሳትሆን ራሷ ሀገር ናት ይሏታል። ሙኒክ ውስጥ የባቫሪያን ባህል፣ የኦክቶበር ፌስት፣ ቢር ጋርደን እና የጀርመኑ ኃያል ክለብ ባየር ሙኒክ እንደ ልዩ ምልክት ይቆጠራሉ።
የፋይናንስ የቴክኖሎጂና አውቶሞቢል መናኸሪያ ናት የምትባለው ሙኒክ BMW፣ ሲመንስ እና አውዲ መታወቂያዎቿ ናቸው። 1.9 ሚሊዮን ህዝብ ብዛት የሚኖርባት ሃምቡርግ የጀርመን ሁለተኛዋ ግዙፍ ከተማ ናት። የሀገሪቷ ግዙፍ ወደብ መገኛ የሆነችው ሃምቡርግ የምሽት የባህር ዳርቻዎቿ ድምቀቶቿ ናቸው። የግዙፉ አውሮፕላን አምራች ኩባንያ የኤርባስ አውሮፕላን ማምረቻና መገጣጠሚያም በሃምቡርግ ይገኛል። የጀርመን የፋይናንስና የውጭ ግንኙነት ማዕከል የምትባለው ፍራንክፈርትም በጀርመን ከሚገኙ ከተሞች ሰማይ ጠቀስ ፎቆች፣ ትልልቅ የንግድ ማዕከላት፣ የዩሮፒያን ሴንትራል ባንክ ዋና መስሪያ ቤትና በርካታ ዓለም አቀፍ ተቋማትና ባንኮች ይከትመውባታል። ስለ ፍራንክፈርት ሲነሳ የኢትዮጵያ አየር መንገድ ከ50 ዓመታት በላይ ወደዚች ከተማ ተሳፋሪዎችና የካርጎ አገልግሎት በመስጠት የሁለቱ ሀገራት ትስስር ላይ ትልቅ ሚና ተጫውቷል። አየር መንገዱ ከጀርመኑ ግዙፍ አየር መንገድ ሉፍታንዛ ጋር የሁለትዮሽ የኮድ ሼር ስምምነት በመፈራረም ከፍራንክፈርት ውጭ ያሉ የጀርመን ከተሞችን ሲያዳርስ 2 አስርተ ዓመታት ተቆጥረዋል። የጀርመኑ አየር መንገድ ሉፍታንዛም መነሻውን ከፍራንክፈርት አድርጎ ለበርካታ ዓመታት ወደ አዲስ አበባ ሲመላለስ ቆይቷል። ከአቪዬሽን ጋር በተገናኘ በአንድ ዓመት ውስጥ 277,000 በረራዎች ወደ ጀርመን ስለበረሩበት በርሊን ኤርሊፍት ያለማንሳት አይቻልም። ምን ነበር ካላችሁ በአጭሩ ልንገራችሁ። ከሁለተኛው የዓለም ጦርነት ማግስት እንደ አውሮፓውያኑ አቆጣጠር ከ1948 እስከ 1949 ጀርመን በእንግሊዝ፣ አሜሪካ፣ ፈረንሳይና ሶቪየት ህብረት እጅ ወድቃ 4 ቦታ ተከፋፍላ ነበር። የምዕራብ ጀርመን አካል ሆና በሶቪየት ህብረት ቁጥጥር ስር የነበረችው የበርሊን ከተማ በየብስና በውሃ ከማንምና ከምንም ጋር እንዳትገናኝ ተደርጋ መግቢያና መውጫዎቿ ሁሉ ተዘጉ። ከፍተኛ ቁጥር ያለው ህዝብ ለረሃብና በሽታ ተጋለጠ። ከሶቪየት በተቃራኒው የቆሙት ሀገራት ተሰባስበው አንድ መላ ዘየዱ። እነዚህ ሀገራትና ደጋፊዎቻቸው ህዝቡን ለማዳን በርሊን ዙሪያ የሚገኙ 3 ኤርፖርቶችን ተጠቅመው ሰማይ ላይ ርብርብ ጀመሩ። ምግብ፣ ነዳጅ፣ መድኃኒትና የተለያዩ ድጋፍ ሰጪ ቁሳቁሶችን ለማድረስ በ11 ወራት ዕድሜ ውስጥ 277,000 በረራዎች ተመሙና ህዝቡን መታደግ ተቻለ። ሶቪየት ህብረትም ለአንድ ዓመት ገደማ የዘጋችውን የበርሊን በር ሳትወድ በግድ ከፈተችው። ይህ የበርሊን ኤርሊፍት ሲጠናቀቅ 2 ትልልቅ ክስተቶችን አስተናገደ። ቀዳሚው ኔቶ የተሰኘው የሰሜን አትላንቲክ ቃል ኪዳን ጦር ድርጅት መመስረት ሲሆን፣ ሁለተኛው ደግሞ አውሮፓውያን ምዕራብና ምስራቅ ተባብለው ለሁለት በመከፈላቸው ቀዝቃዛው ጦርነት ተወለደ። 1.1 ሚሊዮን ነዋሪዎች ያላት ኮሎኝም የተለያዩ የንግድ ትርኢቶች ከማስተናገድ ባለፈ የትልልቅ መገናኛ ብዙሃንና በዩኔስኮ የተመዘገቡ የባህል ቅርስ ትሩፋቶች መገኛ ናት። በህትመት ኢንዱስትሪው በቴሌቪዥንና ራዲዮ ጣቢያዎች መገኛ የምትታወቀው ኮሎኝ የበርካታ ዩኒቨርሲቲዎችና የጥናትና ምርምር መዲና ናት ይሏታል። ዘ ካፒታል ኦፍ አውቶሞቢል በመባል በርካታ የመኪና ፋብሪካዎችና የምህንድስና ልህቀት ማሳያው ሽቱትጋርት የዘመናዊነት ማሳያና የፋሽን መቤት የሚሏት ዱሰልዶርፍ የኢንፎርሜሽንና ቴክኖሎጂ የኮሜርስና የሙዚቃ ጥበብ ማዕከል የሆነችው አዲሷ በርሊን እያሉ የሚጠሯት ሌፕዚግ፣ ሃይደልበርግና ብሬመን ጀርመን ውስጥ የሚገኙ ታዋቂ ከተሞች ናቸው። ቀድሞዋ የጀርመን ቻንስለር አንጌላ መርኬል ሀገሪቷን እንደ አውሮፓውያን አቆጣጠር ከ2005 እስከ 2021 ለ16 ዓመታት መርታለች። በጀርመን ታሪክ ቀዳማዊ ሴት የሀገር መሪ ስትሆን ከሄልመት ኮል ቀጥሎ ጀርመንን ለረጅም ጊዜ ከመሯት ፖለቲከኞች ሁለተኛዋ ቻንስለር ናት። በዘመኗ እንደ አዶልፍ ሂትለር ያሉ ጉድለቶችን ያፈራችው ጀርመን በሌላ መልኩ ለዓለም አበርክቷቸው ከፍ ያለና መጠሪያ የሆኑ ስመኞችንም አፍርታለች። ስለ ጀርመን አንስቶ አልበርት አንስታይንን መዘንጋት ታሪክ ያጎላል። የጀርመን ውህደት ሲነሳ ቻንስለር ኦቶ ቫን ቢስማርክ አይዘነጋም። የመጀመሪያው የህትመት ማሽን የሰራውና ቀዳማዊን መጽሐፍ ያሳተመው ጆናስ ጉተንበርግ ያለማንሳት ልክ አይደለም። የአና ማስታወሻን ያነበበ ብቻ ሳይሆን በስማ በለው ታሪኳን የተቃመሰ ሳይቀር አና ፍራንክን ማስታወስ አለበት። የሃይማኖት መምህሩ ማርቲን ሉተር፣ የክላሲካል ሙዚቃ ቀማሪው ቤቶቨን፣ የማርክሲዝም ፍልስፍና አቀንቃኙ ካርል ማርክስ፣ ደራሲው ጆሃን ቮልፍጋንግ ቮን ጎተ፣ ምዕራብና ምስራቅ ጀርመንን ያዋሃደው መሪ ቻንስለር ሄልሙት ኮል ተጠቃሽ ናቸው። ዓለም ላይ በብዙ ድንበርተኛ ከተከበቡ ሀገራት መካከል ቻይናና ራሽያን ተከትላ ጀርመን በ9 አዋሳኝ ሀገራት በመከበብ 3ኛ ላይ ተቀምጣለች። በስተሰሜን ዴንማርክ፣ በምስራቅ በኩል ፖላንድና ቼክ ሪፐብሊክ ያዋስናታል። ቤልጂየም፣ ፈረንሳይ፣ ሉክዘምበርግና ኔዘርላንድስ በምዕራብ በኩል እንዳይበርዳት ሲከልሏት፣ በደቡብ ከስዊዘርላንድና በደቡብ ምስራቅ በኩል ደግሞ ከአውስትሪያ ጋር ትጎራበታለች። 36 ዓለም አቀፍ ኤርፖርቶች ያሏት ሀገር ሉፍታንዛ፣ ኤሮዊንግስ፣ ሰንዲያር፣ ዲስከቨር ኤርላይንስ፣ ኮደር ኤር እና ኤር በርሊን የመሳሰሉ ዓለም አቀፍ ግልጋሎት የሚሰጡ አየር መንገዶችም አሏት።
ከ84 ሚሊዮን ህዝቧ ውስጥ ከ3 እስከ 4 ሚሊዮን የሚጠጉ ቱርኮች፣ ከ2 ሚሊዮን በላይ የሚሆኑ ፖላንዶች፣ ከ3 ሚሊዮን የማያንሱ የራሽያ ተወላጆች፣ በሚሊዮን የሚቆጠሩ ጣሊያናውያን፣ ሶሪያውያን፣ ሮማናውያን፣ ቡልጋሪያውያን፣ አረቦችና ሰሜን አፍሪካውያን ጀርመን ውስጥ ይኖራሉ። ህዝቦቿ ጥንቅቅ ያሉ፣ ሰርክ ኮስታራ፣ ሲበዛ ቁጥብና በማይጠቅም ወሬ ጊዜ ማባከን እንደ ነውር የሚቆጥሩ ሲሆኑ አንዴ ከተግባቧቸው ግን ጥሩ ወዳጅ መሆን ይችሉበታል ይሏቸዋል። ቀጥተኛ ናቸው የሚባሉት ጀርመናውያን የተሰማቸውና ያመኑበትን ከመናገር ወደ ኋላ አይሉም። በስራ ሰዓት ቀልድ አያውቁም። በወዳጅነትና በስራ መሃል መስመር አስመረው የሚኖሩ ህዝቦች ናቸው። ጀርመናውያን ሰዓት ማክበር ላይ እንከን ባይወጣላቸውም የጀርመን ባቡር ግን ብዙ ይታማል። አብዛኛዎቹ የሀገሬው ዜጎች ለአካባቢያቸው የሚቆረቆሩ ሲሆኑ መንግስታቸውም የህዝብ ውጤት ነውና እንደ ፈረንጆቹ አቆጣጠር በ2035 ሙሉ በሙሉ በፀሐይና ነፋስ የሚሰሩ የኃይል ማመንጫዎች በመገንባት 100% ታዳሽና ከካርበን ልቀት የጸዳ ኤሌክትሪክ ኃይል ለማቅረብ በትጋት እየሰራ ይገኛል። በቢራና በዳቦ የማይደራደሩት ጀርመኖች ሃይኪንግ፣ ሳይክል ማሽከርከር፣ ከተፈጥሮ ጋር ጊዜ ማሳለፍና የረፍት ቀናትን ከከተማ ወጣ ማለት ያዝናናቸዋል። ሌላው ዓለም ላይ ያልተለመዱ ምናልባትም ጭራሽ የሌሉና ጀርመን ውስጥ ብቻ የምታገኟቸው አንዳንድ ነገሮችም አሉ። ዓለማችን ላይ ብዙ ድልድዮች ያሉባት ከተማ በርሊን ስትሆን 1700 ድልድዮች ይገኙባታል። የዓለማችን ዕድሜ ጠገቡ ቢራ ቫይንስቲፋና መጠሪያው ሲሆን መገኛው ጀርመን ነው። ይህ የቢራ አይነት በባህላዊ መንገድ ተቀምሞ ከ1400 ዓመት በፊት እንደነበር ይነገራል። የተለየ ጥፋትና አደጋ እስካላጋጠማችሁ ያለ ገደብ መኪና ለማሽከርከር የፍጥነት ወሰን አልባ መንገድ ያለው እዚሁ ጀርመን ነው። ንፋስ በነፈሰ ቁጥር ጆሮ ገብ የሆነ በሪዞናንት ጫካ ውስጥ በዛፎች ሚቃኝ ሙዚቃ የምትሰሙባት ከ2023 ጀምሮ አማላይ ቅዳቅዳ ተግባር ላይ ውላለች። ከወራት በፊት በጀርመን መተግበር የጀመረው የተማሪ የሰው ኃይል ምልመላ ኪ ፓዝዌይስ ፎር ስኪልድ ወርከርስ የሚል መጠሪያ ተሰጥቶታል። አመልካቾች ኦፖርቹኒቲ ካርድ በሚሉት የ6 ነጥብ ምዘና ተለክተው የሚፈልገውን ነጥብ መሰብሰብ ይኖርባቸዋል። ያላቸውን የትምህርት ዝግጅት፣ የሥራ ልምዳቸው፣ የቋንቋ እውቀትና የአመልካቸው የዕድሜ እርከን ተመዝኖ የሚሰበሰበው ነጥብ ድምሩ 6 እና ከዛ በላይ ከሆነ ከጀርመን ውስጥ ሆኖ ጀርመን ውስጥ ላለ የሥራ መደብ ለማመልከት የመጀመሪያውን ቅድመ ሁኔታ እንዳሟላ ይቆጠራል። ቋንቋይን ካልሰማችሁና ካላወራችሁ በማለት የምትታወቀው ጀርመን በዚህ ሂደት ግን መካከለኛ እንግሊዝኛ ተግባቦት ካላችሁ ጀርመንኛ ግዴታ ያለማድረጓ ለብዙሃን እንደ መልካም አጋጣሚ ተቆጥሯል። የመጀመሪያውን ኦፖርቹኒቲ ካርድ ምዘና ማለፍ ብቻውን ጀርመን ለመግባትም ሆነ ስራ ለማግኘት ዋስትና አይደለምና ሌሎቹን ቅድመ ሁኔታዎችና አጠቃላይ ሂደቱን በሌላ ቪዲዮ ይዘንላችሁ እንመጣለን። ለዛሬ የአውሮፓ ግዙፋን የዓለማችን ሶስተኛዋን ሀብታም ሀገር ጀርመንን የቃኘንበት ዝግጅት በዚሁ አጠናቀቅን። በቀጣይ ድሮ ዝነኞችና ቱጃሮች ብቻ የሚጎበኟት አሁን ግን ከኢትዮጵያ አንዱ ክልል የሆነች ኃይል በርካታ ኢትዮጵያን የሚተሙባት ከ10 ሚሊዮን ህዝቧ ውስጥ 8.5 ሚሊዮኑ መጤ የሆነባት የመካከለኛው ምስራቅ ድንቅ ሀገር እንጎበኛለን። የዛሬውን በዚያ በቃን። ቸር ቆዩን።